ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች እንዴት ናችሁ? ሰሞኑን ድፍን ኢትዮጵያንና በተለይ ኦርቶዶክሳውያንን ያነጋገረችው አርቲስት ገሊላ ርዕሶም በትዳር ሕይወቷ ባየችው መከራና ፈተና ውጣ ውረድ እግዚአብሔር አምላክ የማህፀኗን ፍሬ በልጅ እንዲባርክላት ስታደርግ የነበረውን መንፈሳዊ ጉዞና ጥያቄ በትክክለኛው ሰዓትና ጊዜ መልስ እንዳገኘች ምስክርነቷን ሰጥታለች። አርቲስት ገሊላ ርዕሶም ብዙዎች ከምንሰማው ብዙዎች ከምናደምጠው የመጽሐፍ ቅዱስ ታሪክ ባለፈና በዘለለ በህይወቷ የተደረገላትን ነገር ምስክርነቷን ስትሰጥ በዚህ ስነ ስርዓት ላይ የተገኙ ታዋቂ ሰዎች፣ አርቲስቶች፣ አትሌቶች በሚገርም ሁኔታ ላይ የገሊላ ርዕሶምን ጽናትና ብርታትን እያዩ በእንባ ሲታጠቡና ደስታቸውን ሲገልጡ ተመልክተናል። የአርቲስት ገሊላ ርዕሶምን ልጅ ክርስትና ያነሳው አትሌት ገብረ እግዚአብሔር ገብረ ማርያም እንደሆነም እሱንም ሰምተናል። ይህንን ብቻም ሳይሆን ገሊላ ርዕሶም በወለደችበት ሰዓት ላይ ካጠገቧ ከጎኗ በመሆን እንደ እናት እንደ አባት ሆነው ያረሷት አትሌት ገብረ እግዚአብሔርና ባለቤቱም አትሌት ወርቅነሽ እንደሆነች በፕሮግራሙ ላይ ምስክርነቷን ሰጥታለች። የአርቲስት ገሊላ ርዕሶም ባለቤት የሆነው አዲስ አበባ ላይ ታዋቂ የሆነው ዮናስ ሞባይል ኤድና ሞል ቦሌ አካባቢ ይገኛል። ሞባይል ስልክ ቤት የጥገናና ሽያጭ አገልግሎት ይሰጣል። አዲስ አበባ ውስጥ እጅግ በጣም የታወቀ ነው። እሱም ቃል ኪዳኑን በመጠበቅ ወደ ሌላ ነገር ሳይመለከትና ሳያማትር ለ11 ዓመታት ከባለቤቱ ጋር ጸንቶ በመቆየት የታገሰና የጸና እንዲህ የተባረከ ፍሬ ያያል እንደተባለው በቤተክርስቲያናችን አስተምሮ ዮናስ ሞባይልና ባለቤቱ አርቲስት ገሊላ ርዕሶም ከ11 ዓመታት ጽናትና ብርታት በኋላ የዘራቸውን ፍሬ እንደተመለከቱ ተመልክተናል። እስኪ በዚህ የክርስትና ፕሮግራም ላይ አርቲስት ገሊላ ርዕሶም የሰጠችውን ምስክርነት ብዙዎቻችን የሚያስተምረን እመቤታችን ቅድስት ድንግል ማርያም በቀረብናት ቁጥር እንዴት ያለች አዛኝና ርኅርኅት እንደሆነች የገለጠና ያስተማረ ምስክርነትን ሰጥታለች። እስኪ የአርቲስት ገሊላ ርዕሶምን ምስክርነቷን ሰምተን እንመለስ። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የቸኮልኩት። እኛ ቤት ገባ ደስታ ሁላችሁም ቤት ገባ። እግዚአብሔር ጎዶላችሁን በቀላሉ ይላላችሁ። ዘመን ያለፈበት ጥያቄያችሁ እግዚአብሔር ይመልስላል። የኔን ጥያቄ የኔን ታሪክ ቀየረ አምላክ ሁላችሁም ታሪክ ግን ማመስገን ያለብኝ ሰዎች አሉ። በብዙ ነገር ውስጥ አብረው የነበሩ ሰዎች። ከዛ በፊት ግን እኔ እዚህ ጋር ያቆመኝ፣ እኔን እናት ያደረገኝ፣ እኔን ማርያም ትማርሽ ለመባል ያበቃኝ እግዚአብሔር የድንግል ማርያም ልጅ መድኃኒዓለም ክብሩን ሁሉ ይውሰድ። የአብርሃም ስላሴዎች እነሱ ክብሩን ይውሰዱ። ጥያቄ የመለሱ በመጀመሪያ ባለቤቴን አመሰግናለሁ። ስለሁሉም ነገር አመሰግናለሁ። በሰው ሀገር እንደ ሴት ስላረስከኝ፣ ደሜን ስለጠረግ፣ ቆሻሻዬን ስላነሳ፣ ስለሁሉም ነገር አመሰግናለሁ። ከዛ በመቀጠል በሰው ሀገር እናት አባት ሆኖ ካሉበት ሀገር ድረስ መጥተው ያረሱኝ፣ ያገላበጡኝ የልጄ ክርስትና አባት ገብረ እግዚአብሔርና ወርቄ እኔ ቃል የለኝም ስለእናንተ ለመንገድ እግዚአብሔር በእውነት ጎዶሏችሁ ሁሉ እግዚአብሔር ይላላችሁ። ለልጆቻችሁ አገኙት ሁሉ ነገር ገሪና ወደዚህ ወርቄ ስለነሱ ለመግለጽ ቃላት የለኝም። በቃ ሁላችሁም አመስግኑልኝ። እንደ እናት ሆና ያደረሰችኝ ወርቄ፣ እሱም እንደ አባት ግዴታቸው ቢሆን በጣም አመሰግናለሁ። እግዚአብሔር አይለኝም። ሌላው ቤተሰቦቼን በጣም አመሰግናለሁ።
በሁሉ ነገር ከጎኔ ስለነበራችሁ ሐዘናችሁን ላለማሳወቅ ፊት ለፊቴ ሳታለቅሱ ዞራችሁ እያለቀሳችሁ ዘመናችሁን ሁሉ በየቤተክርስቲያኑ የተንከራተታችሁ ላለቀሳችሁ ቤተሰቦቼ እግዚአብሔር እንባችሁን ስለቆጠረላችሁ በጣም ደስ ብሎኛል። እንኳን ደስ አላችሁ። የባለቤቴ እናት እህቶች ሁላችሁንም ጥሩ ስለሆናችሁልኝ አንድ ቀን ኮምፕሌት ስላላደረጋችሁ 11 ዓመት አልወለደችም የልጄ ሚስት ብላችሁ ፊታችሁን ስላላጠቆራችሁ ሁላችሁም አመሰግናለሁ። ቃል የለኝም። እዚህ ማክበራችሁን የመጣችሁኝ ሰዎች በጣም እናመሰግናለን። እግዚአብሔር ብድራችሁን ይክፈልላችሁ። ስለኔ ማሰባችሁ ስለኔ ባያችሁ ቁጥር እግዚአብሔርን አመስግኑልኝ። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የቸኮልኩት። በጣም የሚያምር ቆንጆ ልጅ እግዚአብሔር ሰጠኝ። በሄድኩበት ቦታ ሁሉ መሰክራለሁ። በሄድኩበት ቦታ ሁሉ ድንግል ማርያም የአብርሃሙ ስላሴዎች ለእኔ ያደረጉልኝን ነገር ሁል ጊዜ መሰክራለሁ። ሁላችሁንም አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ እንደሰማችሁት አርቲስት ገሊላ ርዕሶም በቤቶች ድራማ ላይ እንደ ማፊ ሁና ስትጫወት የነበረች ልጅ ናት። ትዳሯን የምታከብር እንደሆነች እንዲሁም ደግሞ እንደ አርቲስትነቷ እንደ ታዋቂነቷ ልታይ የማትል ውስንና ቁጠብ ሴት ናች። ትዳሯን በጽናትና በእምነትም እንደኖረችም አይተናል። እንግዲህ ከጥቂት ቀናትና ወራት በፊት የተገላገለችውና የማህፀኗን ፍሬ ያቀፈችውና ያገኘችው ውጭ ሀገር ሂዳ እንግዲህ ላልጸኑት ላልተረጋጉት ከእግዚአብሔር ቀድሞ በራሳቸው ፍላጎትና ሐሳብ እግዚአብሔርን እንዲህና እንዲያ አድርግልን ብለው ለሚጠይቁ ሰዎች እመቤታችን ቅድስት ድንግል ማርያም ለተጨነቁት ላዘኑት ሰዎች ምን ያክል አዛኝና ቅርብ መሆኗን የገሊላ ርዕሶምና የባለቤቷ ዮናስ መኮንን ወይም ዮናስ ሞባይል ትዳር ህይወታቸው እጅግ በጣም አስተማሪ ነውና ትማሩበታላችሁ፣ ትጠቀሙበታላችሁ። በህይወታችሁም የሞላና የጎደለ ነገር የምትሞሉበት ትምህርትና ምስክርነት ስለሆነ በዛሬ ፕሮግራም ይሄን አቅርቤላችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ እየጋበዝኩኝ የምሰናበታችሁ ሙልጌታ ስዩም ነኝ። ሰላም ለኪ ሰላም ለኪ